ሙሽሪትና ሙሽራው በዱባይ ከተማ እንግዲህ ፈታ ዘና እያሉ ነው። ይመቻችሁ ብለናል። ዱባይ ከገቡ እንግዲህ 2 ቀን 3 ቀን እያስቆጠሩ ነው። ጥሩ ጊዜ እንደምታሳልፉ ሁላችንም ባለሙሉ ተስፋ ነን። ዛሬም እንግዲህ አብርሽና ሩታዬ ብቻ ለብቻችን ጊዜ ያስፈልገናልና ጥሩ ቪዲዮ ጠብቁን ብለዋል። እኛም እንጠብቃቸዋለን። እንግዲህ ብዙዎቻቸው ሩታና አብርሽ እነ ዳኒ ወደ ዱባይ አልገቡም እያሉ በጣም ብዙ ሰዎች እንትን ይላሉ። እናንተ ቲክቶኮች ግን ምን አይነት ሰዎች ናቸው? ዛሬም እኮ ሩታን ዘቅዝቀዋታል ማለት ነው። በነገራችን ላይ የኛ ልጅ አብርሽም ሩታም ተዘቅዝቀውም ያምራሉ። ወላሂ ተዘቅዝቀው ያምራሉ። ወዲህ ከምሬ ነው የምላቸው ማለት ነው። እና አብርሽ ደግሞ ሾርት ቪዲዮ ለቋልኝ እና በራሱ በቲክቶክ በጣም በጣም ነው የሚያምር። ወይ ደግሞ ሙዚቃው ራሱ በጣም ነው የሚያምረው። በቃ የሆነች ይሄ ሙዚቃ የዘፈነችው ልጅ ልክ እንደሷ ነው ሩታ። ረካቶ በነገራችን ላይ ሩታ በጣም ነው የምታምረው። ኢንሻአላህ ብያለሁኝ። እና እነዚያ ሰፈር ችግር ውሃችሁን እየጠጣችሁ ዛሬ እንግዲህ ጥሩ ቪዲዮ ይለቀቃል፣ እንጠብቃለን። እና ዱባይ ከገቡ በኋላ እነሱ ጥሩ ጊዜ ጥሩ ይሆናል። ወይም አብርሽ የሆነ ቦታ ወስዳታለሁ ብሏል። ትናንትና ሁላችሁም ሰምታችኋል። አዎ ወሰዳት ብቻችን ብቻ በየው ከታዘነ የሚል ቪዲዮ ያስፈልገናል ስላለ ዛሬ ብቻ እንግዲህ እንጠብቃለን በጉጉት በተስፋ። ሩታም አምሮባታል። አብርሽ በጣም ውበት ነው የደፋባቸው ሰዎች ማለት ነው። ቅዳት አይ እነዛ ሰፈር ደህና ናቸው። እንዴት ናቸው? አማን ናቸው? የቅዳት መንፈስ ወጋ ሚባል እኔ እኮ ሁሌ ያስቆኛል። እኔ ዱባይ ከተማ ሄደው ዱባይ አይደለም በሆነ አረቦቹ ምናምን ነገር ቦታው እንዲሁ አታውቁትም እንዴ? አዲስ አበባ ያው ሊኖር ይችላል ሀገራችን፣ ግን እንደዚህ አይነት ቦታ አረቡ ምናምን ያን እኮ አረብ ብቻ ነው ያሉት። እና ብቻ እስቲ ፈጣሪ ሄዲኮ ብቻ አለ ሄዲኮ ነው የሚባል እንደዚህ አይነት ልበላቸው እንጂ እናንተ በአንዱ ሲሏቸው በአንዱ ሲሏቸው በአንዱ አትዘቅዝቁ ሲሏቸው ደግሞ ይብሳቸዋል። እነሱ ያዘቅዝቋቸው ምንም ነገር ምንም አይሞቃቸው አይደምቃቸው። እነሱ በጣም ነው ያማረባቸው እና አምሮባቸዋል። ሙሽሪት ሙሽራው እንኳን ደስ አላችሁ። እንግዲህ ዱባይ ከተማ ፈታዘና እያላችሁ